ካሌብ ቲናን የማይጠበቅ ንግግር ተናገራት። ቲና በንዴት ሄዳ ስትጠጣ አምሽታ ሰክራ ወደ ቤት ትመጣለች። እቤትም ከመጣች በኋላ ካሌብን የኔ ፍቅር ብላ ስትጠራው፣ ካሌብ ደግሞ የኔ ፍቅር ብለሽ አትጥሪኝ፣ እኔ አንቺ ፍቅር አይደለሁም፣ ከዚህ በኋላ እኮ ሁሉንም ነገር ጨርሰናል ይላታል። ዳንኤል ትሁትን ኪችን ውስጥ በመሄድ እባክሽን ትሁት እንደምንም ብለሽ ከቤተሰቦች ጋር አስታርቂኝ ይላታል። ትሁትም ደግሞ ይቅርታ ዳኒ፣ ይህን ማድረግ እንኳን አልችልም የሚል መልስ ነበር የመለሰችለት። ዳኒ ምን አይነት ጥፋት እንደነበረ እስከ ዛሬ ሲያጠፋው ወይም ሲሰራው የነበረው ነገር አሁን ላይ ሁሉም ነገር ሲበላሽበት ገና አሁን ነው የተረዳውና ያለው አማራጭ ቤተሰቡን በሙሉ አባባንና እንዲሁም ዳኒ ካሌብንም ሆነ ይቅርታ መጠየቅ እንዳለበት ስለተረዳ ነበረ አስታርቀኝ አላትና ይቅርታን ቢጠይቃቸው እነሱ ይቅርታ እንደማያደርጉለት ስለሚያውቅ አስቀድሞ ትሁትን ነበር የጠየቃት። ትሁት ደግሞ ይህንን ነገር ማድረግ እንደማትችል ነግረዋለች። ዳንኤል በድጋሚ አባባና ካሌብ ሲያወሩት የነበረውን ወሬ ይሰማል። እሱም ኤደን ቲናና እሱ እህትና ወንድም እንዳልሆኑ እንዴት ተነገራት። ይህንን ነገር ሲያወሩ ይሰማና በንዴት ከበር ላይ ይመለሳል። ትሁት አጋጣሚ ስላየችው ብትጠራውም ምንም አይነት መልስ ሳይመልስላት ትቷት ነበር የሄደው። እናም ወደ ውስጥ ስትገባ ዳንኤልን አየሽው ወይ ብሎ አባባ ሲጠይቃት፣ ትሁትም ደግሞ አዎ አይቼዋለሁ፣ በጠራው እንኳን ምንም መልስ ሳይመልስልኝ ፊቱ ላይ የንዴት ፊት ነው የሚታየው እና ዝም ብሎ ነው የሄደው ትለዋለች። የካሌብ አባት ወይ በቃ ሰምቶናል ማለት ነው ስናወራ የነበረውን ይላል። ካሌብ እሰይ እንኳንም ሰማ መስማቱ አይደል እንዴ ድሮስ የሚፈለገው በሚልበትም ጊዜ አባትየው ግን አንተ ልጅማ ታመሃል፣ በበፊትም ብልህ ብትሆን ኖሮ ይህንን ያክል ነገር ባልደረሰብህ ነበር፣ አሁንም ደግሞ ነገሮችን እያበላሸህ ነው ያለው ይለዋል። ካሌብ ግን አይ አባዬ አሁንስ ቢሆን ደህና መስልሃለሁ እንዴ? ደህና አይደለሁም እኮ መናገር ስላልቻልኩ ነው እንጂ በጣም ብዙ ነገሮች አሉ መናገር የምፈልጋቸው፣ ብዙ ነገር ነው የተጎዳሁትኝ እያለ ያወራል አባቱ ካሌብ። ካሌብ እንዴ አባዬ ምን ሆነሃል? ለምንድነው እንደዚህ የምትለው በሚልበትም ጊዜ አባትየው ግን አባዬ አትበለኝ፣ እኔ በስነ ስርዓት ያሳደግኩት ልጅ እንጂ እንደዚህ አይነት ቄል ልጅ የለኝም። ካሌብም አባዬ ምን ነክቶህ ነው ዛሬ? እኔማ እኮ ቂል አይደለሁም፣ ለምንድን ነው ቂል የምትለኝ በሚልበትም ጊዜ አባትየው ግን አዎ ቂል ነህ፣ በአንተ ምክንያት አልጋ ላይ ሆኜ የባቀኩት ይበቃኝ ነበር። ዛሬ እኔ ቀና ብዬ ተስተካክዬ ነገሮችን እንዳሰብኳቸው አደርጋቸዋለሁ ስል አንተ ግን ከስር ከስር እያበላሽብኝ ነው ያለው። ቂልማ ባትሆን ኖሮ ያቀርኳቸውን እቅዶች እንዲበላሹ ባልሞከርክና ባላበላሽብኝ ነበር እያለው ነው እንግዲህ። ካሌብም እንዴት አባዬ ይህን ነገር ይናገረኛል፣ እንዴት ቂል ይለኛል ብሎ በጣም ተሰምቶታልም ተናዷልም። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ደህና ናችሁ ወይ? ሰላም ነኝ እኔ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቆይታችሁ ከኔ ጋር ይሁን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ ቪዲዮ ፍጻሜ አብራችሁን እንድትቆዩ ከልብ ጠይቃችኋለሁ በትህትና ማለት ነው። በቅንነት ላይክ አድርጉልኝ፣ ምን አለበት አይከፈልበት። አረ ተው ተው እንተጋገዝ፣ ተው ግን ይሻላችኋል፣ ተው ቤተሰብ። ለማንኛውም እንዴት ተለመደው እንግዲህ የግፈኛዋ ሚስትና የሰራተኛ ፍጥጫ የሚለውን ድራማ ይዤላችሁ መጥቻለሁኝ። ዛሬስ ምን ተፈጠረ፣ ምን አዲስ አለ የሚለውን አብራችሁ የተቆያችሁ ሁሉንም አንድ በአንድ የምነግራችሁ ይሆናል። የሚጠበቀው ከእናንተ አብራችሁ እስከ ቪዲዮ ፍጻሜ መቆየት ብቻ ነው። የካሌብ አባትም እንግዲህ ከዚህ በፊት ካሌብ ሲያጠፋው የነበረውን ነገር በተደጋጋሚ የነገረው ነው። በአንተ እንዝላልነት ብዙ ነገሮችን ማጣት አልፈልግም። ታስታውስ ከሆነ ከዚህ በፊት ትሁት ሁሉንም ነገር ስትነግርህ አንተ ግን ያንን ነገር አልቀበልም ብለህ ትሁትን ከቤት ልታባራት ሁላ ፈልገህ ነበረ። ግን ዛሬ ላይ እውነታው የገባህ ይመስለኛል። ግን አንተ በደንብ አልገባህም። ደግሞ ቢገባህ ኖሮማ ነገሮችን ለማበላሸት አትሞክርም ነበረ እያለ እንግዲህ እየተጨቃጨቀው ነው። እናም የካሌብ አባት ነገሮች አሁን አንተ እንደያዝካቸው የሚሄዱ ከሆነ አንተም ሆንክ ያስከተልካቸው ሰዎች ቤት የለቃችሁልኝ እንድትወጡ ፈልጋለሁ እንጂ ከዚህ በፊት ሳለቅሰው የነበረውን እንባ አሁን በድጋሚ ላለቅስ አልፈልግም። ካሌብ ግን እንዲ አባዬ ቆይ ግን ምን ሆነ ነው? እኔ እኮ ልጅህ ነኝ። ወይንስ ደግሞ ከኔ የተለየ ሌላ ልጅ አለህ ልታወርሰው የፈለግከው? በቃ ወይንም ደግሞ በግልጽ ንገረኝና ልቀቅልኝ የምትል ከሆነ ይዣቸው የመጣኋቸው ኮተቶች በራሳቸው ጊዜ መልቀቅ ይችላሉ። እኔ ግን
አንድ ራሴን ብቻ ይዤ ልወጣልህ እችላለሁ የሚል መልስ ነበር የመለሰለት ለአባቱ ካሌብ። አባትየው ግን ሌላ ልጅ ኖሮ ሳይሆን እስካለው ድረስ ልኖርበት፣ ከሞትኩ በኋላ ትወርሳለህ፣ ደግሞም በሰው እጅ መሞት አልፈልግም ነበር ያለው። ካሌብ አባቱን ይህንን ንግግር በሚናገሩበት ጊዜ እንዴ ቆይ አባዬ አንተ እየፈራህ ነው እንዴ ያለኸው? እንደዚህ አይነት ንግግር ለመጀመሪያ ጊዜ ስትናገር ስሰማህ ነው። ፈርተሃል እንዴ? እስኪ በግልጽ ንገረኝ ብሎ ሲጠይቀው አባትየውም እንዴት አልፈራ፣ ዙሪያዬን በጅቦች ተከብቤ ነው ያለሁትኝ። ስለዚህ ባልፈራ ነበር የሚገርመኝ። ካሌብም አባቱን ለማረጋጋት ሲል እሺ አባዬ ብቻ አንተ ዋናው ነገር መረጋጋት ነው እና ተረጋጋ ቢለውም አባትየው ግን ተናዶ ስለነበረ እኔንማ ተረጋጋ ልትለኝ አትችልም፣ አንተ ራስህ ተረጋጋ ይልና በንዴት ካጠገቡ ተነስቶ የትቶት ይሄዳል። ዳንኤል ሲወራ የሰማውን ነገር አናዶትም ስለነበረ ወደ ውጭ ላይ ይወጣና ቲናን እንገናኝ ብሎ ስልክ ይደውልላታል። ከተገናኙ በኋላም እንዴት ነህ ዳንኤል ደህና ነህ ወይ ብላ ከጠየቀችውም በኋላ ይኸውልሽ ቲና ምን መሰለሽ እነ ካሌብ እየተጫወቱብን ነው ያለ ነው ብሎ ቢላትም ቲና ግን አሁንም አልሸነፍ ባይናትና አይዞህ ዳኒ ከእነሱ የበለጠ እኛ እንጫወትባቸዋለን የሚል መልስ ነበር የመለሰችለት። ዳንኤልም ይሄንን ሲላት ቲና እስከ መቼ ነው ቆይ አንቺ እንደዚህ የምትይኝ ግን በሚልበትም ጊዜ በቅርቡ እኛ እናሸንፋቸዋለን ትለዋለች። ያንቺ ፉከራ እንደሆነ አያልቅም ተሰሚኛለሽ፣ እኔ ከዚህ በላይ ችግር ውስጥ መግባት አልፈልግም። ቲናም ዳንኤልን ለማረጋጋት እየሞከረች አይዞ በምትልበትም ጊዜ ዳንኤል ግን በዚህ ሰዓት አይዞ ሳይሆን የሚያስፈልገው ገንዘብ ብቻ እንደሆነ የሚያስፈልገው ነበር የነገራት። እውነትም አዎ ገንዘብ ነው የሚያስፈልገው። ገንዘብ ቢኖረው ኖሮ ኤደን ትታው ባልሄደች ነበረ። ሊጋቡ እያሰቡ ባለበት አጋጣሚ እንግዲህ ኤደን የሰማችውን ነገር ማመን አቅቷት ተነጥለው ሄዳለች። እንዲሁም ሰፈር ቀይራለች። እስካሁን ድረስ ኤደን እና ዳንኤል አልተገናኙም። ዳንኤል በጣም እየተቅለበለበና እየተንተባተበ ነበር ሲያወራት የነበረው። ቲና ደግሞ ሁኔታው ምንም ስላልተመቻት ግን ደህና ነህ እንዴ ዳኒ ስትለው ገንዘቡን እንደምንም ብለሽ ቶሎ ተቀበየውና አምጪ የሚል መልስ ነው የመለሰላት እና ደህናም እንዳልሆነም ትክክለኛ ስሜት እየተሰማው እንዳልሆነ ነበር የነገራት። ቲናም ነገሩን ማወቅ ስለፈለገች እሺ ደህና ያልሆንክበትን ምክንያት ንገረኝ እስኪ ምንድነው የተፈጠረው? እኔ የማላውቀው አዲስ ነገር አለ ወይ ብላ በምትጠይቅበትም ጊዜ ዳንኤል ግን መነጋገሩ ምን ጥቅም አለው ብለሽ ነው? ይልቅንስ የሚጠቅመንን ነገር እኮ ነገርኩሽ አይደል እንዴ? ከዚህ በላይ ማውራት አልችልም ይላታል። ቲናም እንዴ የሆንከውን ነገር እኔ ማወቅ የለብኝም ማለት ነው? እንደዛ ነው የምታስበው? ዳንኤልም ያንቺ ማወቅ አለማወቅ ምንም የሚጠቅመው ነገር የለም ስለዚህ ይቅርብሽ በቃ። ቲናም አንተ ግን ስታስበው እኔ ምንም የማላስብልህና የማልረዳ ነው እንዴ የምመስልህ? እንዴትስ ነው ደግሞ የማይጠቅመኝ? ስለዚህ የተፈጠረውን ነገር ንገረኝ ብላ እንግዲህ በጥያቄ አፋጣት ይዘዋለች። ዳንኤልን ብታውቂው ራሱ የምትጠቅሚ ካልሆነ ምንም አይሰራልሽም እኮ ብዬ ነው ብሎ በሚልበትም ጊዜ ቲና እንግዲህ ምንድን ነው እስኪ ንገረኝ መጀመሪያ ልረዳህ እችላለሁኝ ትለዋለች። ዳንኤልም ከካሌብ ላይ ጠቀም ያለ ገንዘብ እንድትቀበለው ነበረ ትዕዛዙን ያስተላለፈው። ቲናም ደግሞ ከካሌብ ላይ ገንዘብ መቀበሉ ለማን ላይ በሰማይ እንደሆነ ስለምታውቅ በጭራሽ አይሰጠኝም፣ እንደማይሰጠኝም ጠንቅቄ አውቃለሁኝ። ዳንኤል እንደምንም ብለሽ ለመቀበል ሞክሬ። አይ በቃ አይሰጠኝም አልኩ አይሰጠኝም። ባይሆን ግን እኔ አንድ ያሰብኩት ሀሳብ አለ። በዛ በሀሳቤ ላይ የምትስማማ ከሆነ ዳንኤል የቲናን ሀሳብ መስማት አልፈለገም። እየተናደደ ባክሽን እኔ አንቺ ማሰብ ምን ይጠቅመኛል ሲላት ቲናም ትናደድና በድንጋጤ እሺ በቃ ጠይቀዋለሁ ራሴው ትለዋለች። ዳንኤል እንደምንም ብለሽ ጠይቅሽ ገንዘቡን መቀበል አለብሽ፣ ለዛውም ትንሽ ብር አይደለም ትንሽ ገንዘብ ሳይሆን ጠቀም ያለ ገንዘብ መቀበል አለብሽ ይላታል። ዳንኤል በጣም ተናዷል። ትዕግስትም ቢሆን እኮ ገደብ አለው፣ ከዚህ በላይ ልታገስ አልችልም ይልና ቲናን በቆመችበት ትቷት ይሄዳል። ቲና ዛሬ የዳንኤል ሁኔታ ምንም አልተመቻትም፣ ደስ አላላትም። ምክንያቱም ሁኔታው እንደ እብድ ወይም ደግሞ እንደ ምንድን ነው የሚባለው እያደረገው ነበረ። ያው እህትና ወንድም እንደነበሩ ቤት ውስጥ ሲያወሩ ስለሰማ ያንን ነገር ነበረ ያናደደው። ትሁትንም ወደ ቤት በመምጣት እንዴት እስከ ዛሬ ድረስ እኔና ቲና
እህትና ወንድም እንደሆን እያወቃችሁ ለምንድን ነው ዝም ያላችሁት? እንዲሁም ደግሞ ለኤደን አሳልፋችሁ የነገራችኋት? ይህንን ሁሉ ነገር አንቺ ታውቂ ነበረ፣ ግን በጣም አዝኜብሻለሁ፣ እንዴት አልነገርሽኝም? ይላታል። ትሁትም እኔ አይመለከተኝም፣ እነሱ እናንተ የምትሰሩትን ስራ ቀስ ብለው ለማጥራት ፈልገው ነበረ እንጂ ቆይተዋል እህትና ወንድም እንዳልሆናችሁ። ዳንኤል በጣም ያናደደው ነገር ከቲና ጋር እህትና ወንድም እንዳልሆኑ ማለት ነው፣ ያስተካክሉት እንዳልሆኑ ስለታወቀበት ነው። ቤተሰብ ለማንኛውም ባይ